የሰው ልጅ ልብ እንደ ጥልቅ ባህር ነው። ላዩን ሰላማዊ ይመስላል፣ ነገር ግን በውስጡ ምን አይነት አውሬ ተደብቆ እንደሆነ ማንም አያውቅም። ዛሬ የምናየው ታሪክ ተራ ልብ ወለድ አይደለም። በ19ኛው ክፍለ ዘመን በፈረንሳይ ምድር የተከሰተ የፖሊስ መዛግብትን ያንቀጠቀጠ እውነተኛ ክስተት ነው። አንድ ምስኪን ጫማ ሰሪ እንዴት ወደ አስፈሪ በቀል ሁኔታ እንደተቀየረ አብረን እናያለን። ጊዜው 1807 ዓመተ ምህረት ነው። ቦታው በደቡባዊ ፈረንሳይ የምትገኘውና በባህር ዳርቻ ላይ ያለችው ውቧ የማርሴል ከተማ ናት። የከተማዋ አየር በባህር ጨውና በአዳዲስ አበቦች መዓዛ ተሞልቷል። ሰዎች በየመንገዱ በደስታ ይወያያሉ። በዚህ መካከለኛ ከተማ ውስጥ አንድ ወጣት ይኖራል። ስሙ ፒየር ፒካውድ ይባላል። ፒየር በሙያው ጫማ ሰሪ ሲሆን በታታሪነቱና በቅንነቱ በሰፈሩ ሰው ሁሉ ይወደዳል። ፒየር በሕይወቱ እጅግ ደስተኛ የሆነበት ወቅት ነበር። ለዓመታት ሲመኛት የነበረችውንና ውብ የሆነችውን ማርጋሪታን ሊያገባ ጥቂት ቀናት ብቻ ቀርተውታል። ማርጋሪታ የሀብታም ልጅ ባትሆንም ቅን ልብ ያላት ልጅና ለፒየር ያላት ፍቅር ወደር የሌለው ነበር። ፒየር ለሰርጉ የሚሆን አዳዲስ ልብስ አሰናድቷል። የሰፈሩ ሰው ሁሉ ይህንን የሁለት ምስኪኖች ሰርግ በጉጉት መጠባበቅ ጀመሩ። የሰርጉ ድባብ ከሁለቱ ተጋቢዎች በተጨማሪ ሁሉንም በጉጉት የሚጠባበቁት ሆኗል። ነገር ግን ማንም ያላወቀው ቢኖር የፒየር 3 የቅርብ ጓደኞቹ ጥቁር ልብ እንዳላቸው ነው። ሉፒያን፣ ሶላሪ እና ቻውባርድ ይባላሉ። እነዚህ ሰዎች ከፒየር ጋር አብረው ይበላሉ፣ ይጠጣሉ፣ እንዲያውም አንዳንዶቹ የማይነጣጠሉ 4 ወፎች ይሏቸዋል። ነገር ግን በውስጣቸው የቅናት እሳት ይነድ ነበር። በተለይ ሉፒያ ያችን ቆንጆ ሙሽራ ማርጋሪታን በማግባቱ ፒየር የሚያገኘውን ደስታ ማየቱ በቅናት ውስጡን አድምኖታል። ይህ ተራ ጫማ ሰሪ እንዴት እንዲህ ያለ እድል ይገጥሟል የሚለው ጥያቄ ሰላም ነሳው። ታዲያ አንድ ምሽት ሶስቱ መጠጥ ቤት ውስጥ ተቀምጠው ሳለ ሉፒያን ለጓደኞቹ አንድ ክፉ ሀሳብ አቀረበ። ይህም ፒየርን ከዚች ከተማ የምናጠፋበት መንገድ አለ አላቸው። ያኔ ፈረንሳይ በፖለቲካ ውጥረት ውስጥ ነበረች። ይህም በመሆኑ ሉፒያና ጓደኞቹ አንድ ሐሰተኛ ደብዳቤ ጻፉ። በደብዳቤው ላይ ፒየር ፒካውድ ለእንግሊዝ መንግስት የሚሰራ ሰላይ ነው የሚል ከባድ ወንጀል ፈጠሩበት። ይህ ደብዳቤ በቀጥታ ለፖሊስ ተላከ። ፒየር ስለሚጠነሰስበት ሴራ ምንም የሚያውቀው ነገር አልነበረም። እሱ የሚያስበው ስለ ሰርጉ፣ በዚያን ቀን ምን መሰናዳት እንዳለበትና ስለ ወደፊት ትዳሩ ብቻ ነበር። የሰርጉ ቀን ደረሰ። ሜይ 1807። ፒየር በደስታ ተሞልቶ በነጭ ልብሱ አጊጦ ወደ ቤተ ክርስቲያን እያመራ ነበር። ዘመድ አዝማድ በደስታ እየጨፈሩ አጅበውታል። ነገር ግን የቤተ ክርስቲያኑ ደጃፍ ላይ ሲደርሱ ድንገት የታጠቁ ፖሊሶች መንገዱን ዘጉት። ፒየር ፒካውድ አንተ ነህ ሲል የፖሊስ መኮንኑ በከባድ ድምፅ ይጠይቀዋል። ፒየር እየሳቀ አዎ ሙሽራው እኔ ነኝ አላቸው። የፖሊሶቹ አዛዥ መብረቃዊ ድምፅ በተሞላበት እሰሩ ብሎ አዘዛቸው። ፒየር በሰርጉ ቀን በሙሽራ ልብሱ በሰው ሁሉ ፊት በካቴና ታሰረ። ማርጋሪታ በድንጋጤ ጮኸች፣ እናቱም መሬት ላይ ወደቁ። ፒየር ግን ስህተት መሆን አለበት እመለሳለሁ እያለ ተወሰደ። ፒየር ከዚህ በኋላ የማርሴን ፀሐይ ለ7 ዓመታት አላያትም። ያለምንም ፍርድ ያለምንም ጥያቄ በፌኔስትሬል በሚገኝ አስፈሪ ድንጋይ ምሽግ ውስጥ ታሰረ። ክፍሉ ጠባብ፣ ጨለማና እርጥበት የበዛበት ነበር። ፒየር እስካሁን ድረስ ለምን እንደታሰረ አያውቅም ነበር። በእነዚህ 7 ዓመታት ውስጥ ፒየር በብቸኝነት አበደ። ፀጉሩ ሸበተ፣ ጥርሶቹ እየተበላሹ ሄዱ፣ ሰውነቱም ከዳው፣ ተስፋውም እየመነመነ መጣ። ታዲያ በ4ኛው ዓመት ላይ ከክፍሉ አጠገብ ካለ ሌላ እስረኛ ጋር በግድግዳ በኩል መገናኘት ጀመረ። ያ ሰው ጣሊያናዊ ሲሆን ቄስቶሪ የተባሉ ነበሩ። ቄስቶሪ ለፒየር እንደ አባት ሆኑት። ማንበብ መጻፍና የተለያዩ ቋንቋዎችን አስተማሩት። ከዚህ ሁሉ ተግባቦት በኋላ በአንድ ወቅት ቄሱ ከመሞታቸው ጥቂት ቀናት ቀደም ብሎ ለፒየር አንድ ትልቅ ምስጢር ነገሩት። ይህም እኔ እዚህ የምሞት ይመስለኛል፣
ነገር ግን በጣሊያን ሚላን ውስጥ በአንድ ድብቅ ቦታ ውስጥ የተቀበረ እጅግ ግዙፍ ሀብት ወርቅና አልማዝ አለኝ ሲሉ ነገሩት። ይህንን ሀብት ካገኘው ያንተ ነው አሉት። እኛ አባትም ከጥቂት ቀናት በኋላ ሞቱ። በ1814 ዓመተ ምህረት ፒየር ከእስር ተፈታ። ፒየር ፒካውድ ከፌኔስትሬል ምሽግ ሲወጣ የ20 ዓመት ወጣትነቱ አልቆ የ30ዎቹ አጋማሽ ላይ ቢሆንም የደረሰበት ስቃይ ግን የ60 ዓመት አዛውንት አስመስሎታል። ፒየር መጀመሪያ ያደረገው ወደ ትውልድ ቀዬው ወደ ማርሴይ ማቅናት ነበር። ነገር ግን እዚያ የጠበቀው ነገር ከእስር ቤቱ ጨለማ ይልቅ ልቡን አደቀቀው። ፒየርን በይበልጥ ያሳዘነው ነገር ቢኖር ወደ ሰፈሩ ሲመለስ ማንም አለማወቁ ነበር። እሱ ግን አንድ እውነትን አረጋገጠ። ይህም እናቱ በሐዘን አልቀዋል። ከሁሉም በላይ ግን የነፍሱ ግማሽ የነበረችው ማርጋሪታ እሱን ከከዳው ከሉፒያ ጋር ትዳር መስርታለች። ሉፒያን የፒየርን ንብረት ብቻ ሳይሆን ሕይወቱንና ፍቅሩንም ወርሶታል። ሉፒያን አሁን ትልቅ ሆቴል ከፍቶ በሀብት ላይ ይንቦራጭቃል። ፒየር ያን የገባው ለ7 ዓመታት ሕይወቱን የቀበሩት የቅርብ ጓደኞቹ እንደነበሩ። ፒየር በልብ ውስጥ የበቀል እሳት ቢነድም አሁን ግን አቅም የለውም። ድሃ ነው። የዛለ ሰውነት ነው ያለው። ይህን ጊዜም በአንድ ወቅት በእስር ቤት ውስጥ ሳለ እኛ ሰውዬ ያሉት ነገር ትዝ አለው። እውነት መሆኑንም ለማረጋገጥ ወደ ጣሊያን ሚላን አመራ። በቄሱ መመሪያ መሰረት አንድ ጥንታዊ ህንፃ ውስጥ ፍለጋውን ጀመረ። ለቀናት በቆፈረበት ወቅት ድንገት የብረት ሳጥን አገኘ። ሳጥኑን ሲከፍተው አይኑን ማመን አልቻለም። ውስጥ ያለው ወርቅ፣ አልማዝና የከበሩ ድንጋዮች ፒየርን በአንድ ጀንበር በዓለም ላይ ካሉ ባለጸጎች አንዱ አደረጉት። ፒየር አሁን ፒየር ፒካውድ መሆኑ አብቅቷል። በሀብቱ አማካኝነት ተቀይሯል። የጥርስ ሕክምና አደረገ። ውድ ልብሶችን ለበሰ። ጢሙንም ተስተካከለ። አሁን ማርሴይ ውስጥ ያሉት ጓደኞቹ ቢመለከቱት እንኳን የድሮን ምስኪን ጫማ ሰሪ ሊያውቁት አይችሉም። ፒየር ወደ ማርሴይ የተመለሰው እንደ ቄስ ተመስሎ ነበር። አሎት የተባለው ሌላውን የድሮ ጓደኛውን አገኘው። አሎት በወቅቱ በሴራው ውስጥ ቢኖርም እንደ ሌሎቹ ግን አልተጠቀመም። አሁንም ድሃ ነው። ፒየር ከዚህ ሰው ጋር ሲገናኝ የፒየር ፒካውድ የመጨረሻ ጓደኛ እንደነበር ነው። ከመሞቱ በፊትም ይህንን አልማዝ ሰጥቶኛል በማለት አንድ አልማዝ ያሳየው ጀመር። በድህነት ከጓደኞቹ በታች የሆነው አሎት ይህን ሲያይ አፍጦ ቀረ። ሰውየውም አሎት በአልማዙ ብልጭታ እንደተሸነፈ ሲመለከት ምንም ጊዜ አላጠፋም። ስለ ፒየር ጠየቀው። አሎትም ሁሉንም እውነት ዘከዘከው። ፒየርን የከዱት ሉፒያን፣ ሶላሪ እና ቻውባርድ መሆናቸውን ነገረው። ሉፒያን እንዴት የማርጋሪታ ልብ ሰብሮ እንዳገባት፣ ሶላሪ እና ቻውባርድ ደግሞ እንዴት በፒየር ውድቀት እንደተደሰቱ ሁሉንም ገለጸለት። ፒየርም ይህን በሰማ ጊዜ ውስጡ እርር ቢልም አልማዙን ሰጠውና ወጣ። አሁን ዝርዝሩ በእጁ ነው። የበቀሉ ሰዓትም ደረሰ። ፒየር እንደ ሌሎች ወንጀሎች ሄዶ ሰዎችን በቀጥታ መግደል አልፈለገም። እሱ የፈለገው እነሱ በሱ ላይ እንዳደረጉት ሕይወታቸውን አንድ ባንድ እያፈራረሰ ተስፋ አስቆርጦ እንዲሞቱ ማድረግ ነበር። ሞት ለእነሱ እረፍት ነው፣ እኔ የምፈልገው ግን እንዲሰቃዩ ነው ሲል በልቡ ዛተ። በቀል ልክ እንደ ሸረሪት ድር ነው። ተጠቂው ድር ውስጥ መግባቱን እንኳን የሚያውቀው ማምለጥ በማይችልበት ደረጃ ላይ ሲደርስ ነው። ፒየር ፒካውድ የመጀመሪያ ኢላማ ያደረገው ቻውባርድን ነበር። ቻውባርድ ከክህደቱ በኋላ መጠጥ ውስጥ ገብቶና ኑሮ ተበላሽቶ ነበር። ፒየር ማንነቱን ሳይገልጽ ቻውባርድን በአንድ ጨለማ መንገድ ላይ ያገኘው። ፒየር ለቻውባርድ ገንዘብ ሰጥቶት አብሮት መጠጣት ጀመረ። ቻውባርድ ስለ ፒየር ፒካውድ ክህደት በኩራት እያወራ ሳለ ፒየር በድንገት ድምፁን ቀይሮ እውነተኛ ማንነቱን ነገረው። ቻውባርድ በድንጋጤ በረዶ ሆነ። በዚያው ቅጽበት ፒየር በያዘው ቢላዋ የቻውባርድን ልብ ሰነጠቀው። በሚቀጥለው ቀን ጠዋት የቻውባርድ አስክሬን ሲገኝ በደረቱ ላይ ቁጥር 1 የሚል ጽሑፍ ተገኝቶበት ነበር። ከተማዋም በድንጋጤ ተዋጠች። ቀጣዩ ተራ የሶላሪ ነበር። ሶላሪ የፒየርን ንብረት በመውረስ በሀብት ላይ የነበረ ሰው ነው። ፒየር ግን እሱን በቀጥታ አልገደለውም። ይልቁንም በምግብና በመጠጥ ውስጥ በየቀኑ የሚወሰድ መጠኑ አነስተኛ የሆነ መርዝ መጨመር ጀመረ። ሶላሪ በየቀኑ እየመነመነ ጤናው እያለቀ መጣ። ዶክተሮች በሽታውን ሊያውቁት አልቻሉም። ሶላሪ በመጨረሻው የህይወት እስትንፋሱ ላይ ያለ አንድ እንግዳ ሰው ወደ ክፍሉ ገባ።
ያ ሰው ፒየር ነበር። ፒየር ወደ ጆሮ ጠጋ ብሎ ይህ የ7 ዓመቱ የእስር ቤት ዋጋ ነው አለው። ሶላሪም በድንጋጤ አይኑ እንደፈጠጠ ነፍስ ወጣች። አስክሬኑ ላይ ቁጥር 2 የሚል ምልክት ተገኘበት። አሁን የቀረው ዋናው ጠላት ሉፒያን ነው። ፒየር ለሉፒያን ያዘጋጀው በቀል ግን ከሞት የከፋ ነበር። ሉፒያን የፒየርን እጮኛ ማርጋሪታን አግብቶ የፒየርን ሕይወት ወርሶ እየኖረ ነው። ፒየር የሉፒያንን ቤተሰብ አንድ ባንድ ማፈራረስ ጀመረ። መጀመሪያ የሉፒያንን ልጅ አታሉ ወደ ወንጀል ውስጥ እንዲገባ አደረገው። ልጁም ተይዞ ለእስር ተዳረገ። ቀጥሎም የሉፒያንን ሆቴል በድብቅ ሴራ እንዲከስር አደረገው። ሉፒያን በድንገት ከሀብትነት ወደ እጅግ ድሃነት ተለወጠ። ሚስቱ ማርጋሪታ በሐዘንና በችግር ምክንያት በጠና ታመመች። ሉፒያን አሁንም ቢሆን ይህ ሁሉ ማት ከየት እንደሚመጣ ያውቅም ነበር። ሉፒያን ሁሉንም ነገር አጥቶ ጎዳና ላይ ሲወድቅ ፒየር ወደ እሱ መጣ። በዚህ ጊዜ ፒየር አንድ የድሮ ጫማ ሰሪ ሳይሆን እንደ አንድ ጨካኝ ሰው ነበረ። ማርጋሪታ መሞቷን ሲሰማ ፒየር ለጥቂት ሰከንድ ልቡ ቢራራም ለሉፒያን ያለው ጥላቻ ግን አሸነፈው። ፒየር ለሉፒያን እውነተኛ ማንነቱን ገለጠለት። ሉፒያን ፒየር ሞቷል ብሎ ያምን ስለነበር በድንጋጤ መጮህ እንኳን አልቻለም። ፒየር ሉፒያንን ወደ አንድ ጭልጥ ያለ ጫካ ወሰደው። እዚያም ለ7 ዓመታት በእስር ቤት የደረሰበትን ስቃይ በሙሉ ለሉፒያን ነገረው። ፒየር ፒካርድ ሉፒያንን ወደ ጫካው ከወሰደ በኋላ ለዓመታት ያጠራቀመውን መራራ ቁጣ በላዩ ላይ አፈሰሰው። ሉፒያን ተንበርክኮ ይቅርታ ለመነ። ነገር ግን ፒየር የ7 ዓመት የእስር ቤት ጨለማንና የማርጋሪታን መጥፋት እያሰበ ሊመራው አልቻለም። ፒየር የሉፒያንን ሕይወት እዚያው ጫካ ውስጥ አጠፋው። በአካሉ ላይም ቁጥር 3 የሚል ምልክት አኖረበት። ከዚህ በኋላ ፒየር ነገሩ ያበቃ መስሎታል። ሁሉንም ጠላቶቹን አጥፍቶ የበቀል ጥማቱን የረካ ቢመስልም አንድ የዘነጋው ሰው ነበር። ይህም አሎት ነበር። አሎት ያ መጀመሪያ ላይ ፒየር አልማዝ የሰጠውና መረጃ የተቀበለበት ሰው ነው። አሎት በስግብግብነት ተሞልቶ ፒየርን ይከታተለው ነበር። ፒየር የመጨረሻውን በቀል ፈጽሞ ሲመለስ አሎት አድብቶ ጠበቀውና ፒየር ላይ ተኮሰበት። ስግብግቡ አሎት የፈለገው የፒየርን የቀረውን ሀብት ነበር። ፒየር ፒካርድ ያ ሁሉ ድካሙና በቀሉ መጨረሻው እንዲሆናል ብሎ አላሰበም ነበር። አሎት ፒየርን ተኩሶ ከጣለ በኋላ ወደ እንግሊዝ ሀገር ኮበለለ። ፒየር ግን በዚያው በደረሰበት ጉዳት ሕይወቱ አለፈች። ታሪኩ ያበቃ ቢሆንም ይህ ታሪክ እንዴት ሊታወቅ ቻለ የሚለው ግን የብዙዎች ጥያቄ ነበር። አሎት ወደ እንግሊዝ ከኮበለለ ከዓመታት በኋላ ከመሞቱ ጥቂት ቀደም ብሎ በሰራው ወንጀል ተጸጽቶ ለካቶሊክ ቄስ የተናዘዘው ሚስጥር ነው። ቄሱ ይህንን ታሪክ በዝርዝር ጽፈው ለፈረንሳይ ፖሊስ ላኩ። ዣክ ቡሸት የተባለው የፖሊስ መዛግብት ጠባቂም በ1838 ዓ.ም ይህንን አስገራሚ የፒየር ፒካርድ እውነተኛ ታሪክ ለዓለም ይፋ አደረገው። ታዋቂው ደራሲ አሌክሳንደር ዱማስ ይህንን ታሪክ ወደ ዘ ካውንት ኦፍ ሞንቴ ክሪስቶ ሲቀይረው ለታሪኩ የተሻለ ፍጻሜ ሰጥቶታል። ነገር ግን እውነተኛው የፒየር ፒካርድ ሕይወት ከመጽሐፉ ይልቅ እጅግ መራራና ጨለማ ነበር። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።